ሰላም እንዴት ናችሁ? ዛሬ የምንማማረው ስለ ስዊች ሞድ ፓወር ሰፕላይ የሚባል የፓወር ሰፕላይ አይነት ነው። ይህ ፓወር ሰፕላይ በየትኛውም አይነት ኤሌክትሮኒክስ ውስጥ የሚገኝ የፓወር ሰፕላይ አይነት ነው። ቴሌቪዥኖች ውስጥ ይገኛል፣ ሪሲቨሮች ውስጥ ይገኛል፣ ፕላዝማ ቴሌቪዥኖች ውስጥ ይገኛል፣ ኦልድ የሆነው የቴሌቪዥን አይነቶች ውስጥ ይገኛል። እንዲሁም የተለያዩ ኤሌክትሮኒክስ ኢቨን ቻርጀሮች ውስጥ የሚገኝ የፓወር ሰፕላይ አይነት ነው። ሁሉም ፓወር ሰፕላዮች የሚሰሩት በዚህ የፓወር ሰፕላይ ሲስተም ነው ማለት ነው። ስለዚህ ስዊች ሞድ ፓወር ሰፕላይን ጠገንን ማለት አብዛኛውን ኤሌክትሮኒክስ መጠገን ቻልን ማለት ነው። ስለዚህ ስዊች ሞድ ፓወር ሰፕላይን መጠገን ማወቅ አብዛኛው 80% የሚሆነውን ኤሌክትሮኒክስ መጠገን እንችላለን ማለት ነው። ስለዚህ እንመለስ። ስዊች ሞድ ፓወር ሰፕላይ ላይ ብዙ አይነት ኮምፖነንቶች አሉ። ለምሳሌ ያክል ካፓሲተሮች አሉ፣ ትራንዚስተሮች አሉ፣ ዳዮዶች አሉ፣ እንትኖች ፓወር ኤፍኢቲ ትራንዚስተሮች አሉ፣ ስዊቺንግ ትራንዚስተሮች ስዊቺንግ ዳዮዶች አሉ፣ እንዲሁም የተለያዩ ፊውዞች አሉ። ብዙ ኮምፖነንቶች አሉት። ይሄ ስዊች ሞድ ፓወር ሰፕላይ 80% ኢፌክቲቭ እና ፓወር ሪዲዩስ የሚያደርግ የፓወር ሰፕላይ አይነት ነው ማለት ነው። ከሱ ሌላ ሊኒየር ፓወር ሰፕላይ አሉ፣ አንኢንተራፕተብል ፓወር ሰፕላይ ዩፒኤስ የምንለው አይነት የፓወር ሰፕላይም አለ። ስለዚህ ይሄኛው ግን በሁሉም በቴሌቪዥኖች፣ በሪሲቨሮች ማንኛውም ኤሌክትሮኒክስ በምትፈቱበት ጊዜ የሚያጋጥማችሁ ፓወር ቦርድ ስዊች ሞድ ፓወር ሰፕላይ ይባላል ማለት ነው። ስለዚህ ይሄን ፓወር ሰፕላይ እንዴት አድርገን እንጠገናለን የሚለውን አብረን የምንመለከት ይሆናል። የመጀመሪያው ፊውዝ ነው። ፊውዝ የምንለው ኮምፖነንት ነው። ስዊች ሞድ ፓወር ሰፕላይ ላይ የሚገኝ ኮምፖነንት ነው። ይህ ኮምፖነንት ምንድነው የሚያደርገው? ፕሮቴክሽን ነው። ፕሮቴክሽን ሰርኪዩት ነው። ሰርኪዩቱ ሾርት በሚኖርበት ጊዜ እሱ ተቃጥሎ ሌሎች ኮምፖነንቶች እንዳይቃጠሉ የሚጠብቅ ኮምፖነንት ነው ማለት ነው። ይሄ ኮምፖነንት የሚያገለግለው ለፕሮቴክሽን ነው ማለት ነው። ይሄን ኮምፖነንት ብዙ ጊዜ ምን ሆኖ እናገኘዋለን? እንደዚህ ተቃጥሎ እናገኘዋለን። እንደዚህ ተቃጥሎ በምናገኝበት ጊዜ 10 አምፕ ከሆነ 10 አምፑን በ10 አምፕ፣ 5 አምፕ ከሆነ 5 አምፑን በ5 አምፕ አድርገን እንቀይረዋለን ማለት ነው። በሜትራችንስ እንዴት አድርገን መለካት እንችላለን ካልን ፊውዝን የምንለካው በኮንቲኒቲ ነው ማለት ነው። ሜትራችንን ኮንቲኒቲ ላይ ወይም ዲፕ ሳውንድ የሚሰጠው ላይ እናረግና ስንለካው ሳውንድ ይሰጠናል ማለት ነው። ፊውዝ በተለያዩ ምክንያቶች ሊበላሽ ይችላል በጊዜ ሂደት፣ ካልሆነ ደግሞ ሾርት ሰርኪዩት ሲፈጠር ፊውዝ ፕሮቴክሽን ሰርኪዩት ስለሆነ ራሱ ፈንድቶ ሌላውን ኮምፖነንት ይጠብቃል ማለት ነው። ስለዚህ ፊውዝን እንዳልኳችሁ 20 አምፒር ከሆነ በ20 አምፒር፣ 25 አምፒር ከሆነ በ25 አምፒር፣ 10 አምፒር ከሆነ በ10 አምፒር አድርገን ሪፕሌስ ማድረግ ያለብን ኮምፖነንት ነው ማለት ነው። ሌላው ቀጥሎ ያለው ቫሪስተር የምንለው ኮምፖነንት ነው። ቫሪስተሮች ከፊውዝ አካባቢ ላይ የሚገኙ ከአጠገብ አካባቢ ላይ የሚገኙ የስዊች ሞድ ፓወር ሰፕላይ ላይ ከሚገኙ ኮምፖነንቶች ውስጥ አንዱ ነው። ቫሪስተር ኮንቲኒቲ አይሰጥም። ጥቅሙ ደግሞ ሬዲዩስ ያደርጋል። መብረቅ በሚኖርበት ጊዜ መብረቅን ተከላክሎ ኮምፖነንቶቹ እንዲተርፉ ወይም እንዲጠበቁ የሚያደርግ የፓወር ሰፕላይ ላይ የሚገኝ ኮምፖነንት ነው ማለት ነው። ይሄ ኮምፖነንት ኮንቲኒቲ አይሰጥም። ስንለካው ቦርድ ሎኬትድ የሚያደርገን ምንድን ነው ብሎ ነው? ቪ ብሎ ነው። ቦርዱ ላይ የምታገኙት ቪ የሚላችሁ ይሆናል። ኤፍ ካላችሁ ደግሞ ፊውዝ ነው ማለት ነው። የቀደሙ ፊውዝ ነው ማለት ነው። ስለዚህ ቫሪስተሮች ከተበላሹ እንደዚህ ነደው ነው የምታገኟቸው። ብዙ ጊዜ ችግር ካለባቸው ቫሪስተሮች እንደዚህ ይነዳሉ ማለት ነው። ስለዚህ እንደዚህ መቀየር አለብን። ቀጥሎ ያለው ተርሚኒስተር ነው። ኔጋቲቭ ቴምፕሬቸር ኮፊሽንት ተርሚኒስተር የምንለው ኮንቲኒቲ የሚሰጥ ኮምፖነንት ሲሆን እንዳልኳችሁ ፕራይመሪ ሳይድ ላይ እነ ፊውዝ እና እነ ቫሪስተር አካባቢ ላይ የሚገኝ ኮምፖነንት ነው። ይህ ኮምፖነንት ኮንቲኒቲ ይሰጣል። ጥቅሙስ ምንድን ነው ካልን ጥቅሙ ዊዝ ሩም ቴምፕሬቸር ላይ ሲሆን ሃይ ሬዚስታንስ አለው። ፓወር ሰፕላይ በሚነሳበት ጊዜ ሌሎች ኮምፖነንቶች ላይ ጉዳት እንዳይደርስ ሃይ ሬዚስታንስ አለው። ከዛ ሙቀት ሲመጣ ሬዚስታንሱ ይቀንስና መስራት ይጀምራል ማለት ነው። ይሄ ኮምፖነንት ብዙ ጊዜ ሾርት ሲሆን ፈንድቶ ነው የሚገኘው ግን ስንለካው ሩም ቴምፕሬቸር ላይ ስንለካው ኮንቲኒቲ ይሰጠናል ማለት ነው። ኔጋቲቭ ቴምፕሬቸር ኮፊሽንት ኤንቲሲ የሚል አለው ስም፣ እሱን መርሳት የለብንም ማለት ነው። እዚህ ኮምፖነንት ላይ ቅድም ያያናቸውን ተመልሰን ማየት እንችላለን ማለት ነው። ለምሳሌ ያክል ፊውዝ የቱ ጋር አለ ብላችሁ ታውቁታላችሁ፣ አይጠፋም።
እና ደግሞ ቫሪስተር የቱ ጋር ነው ያለው ብላችሁ ታውቃላችሁ። አመሰግናለሁ። በሌላ ቪዲዮ ደግሞ ኔክስት ደግሞ ያሉትን ኮምፖነንቶች አብረን እንመለከታለን።